ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ዛሬ ሰው ጋብቻን ፈራ። ርዝቅ ከአላህ ነው። ወላሂ የሚረዝቀው አላህ ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ሲነግሩን አን አቢ ደርዳ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢነ ሪዝቀ ሪዝቅ እኮ ማለት ለየጥሉቡል ዐብደ ከማ የጥሉቡሁ አጀሉሁ ባሪያውን ይፈልገዋል ልክ አጀሉ እንደሚፈልገው። ሞት እያንዳንዳችን ያሳደናል፣ አይለቀንም። የተጻፈልን ቀን ሲመጣ በየትኛውም በኩሉን ይዞ ይሄዳል። ልክ እንደዛ እንደሚያሳድድ ርዝቁም ያሳድደዋል። ሱብሃንአላህ፣ ርዝቁም ያሳድደዋል አይቀርም። አቡ ደርዳ በሌላ ንግግራቸው ላይ ለው አነ ረጁለን ሐረበ ሚን ሪዝቂሂ ከሐርቢሂ ሚነል መውት፣ የሰው ልጅ ከሞት እንደሚሸሸው ከርዝቁ ቢሸሽም ለአድረከሁ ሪዝቁሁ ሪዝቁ ያገኘዋል ከማ ዩድሪኩል መውቱ ሞት እንደሚያገኘው። ሪዝቅ በአላህ ነው። በአላህ ተነካ። እየኩኑ ፉቀራ ይሁንሁም አላህ ነው። ያ ማሸረ ሸባብ እናንተ ወጣት አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ኢስተጣዐ ሚንኩሙል ባአ ከእናንተ መካከል የጋብቻን ጣጣ የቻለ ፈልየተዘወጅ ያግባ። ለምን? ፈኢነሁ አገዱ ሊልበሰር አይንን ይሰብርለታል፣ ወአሕሰኑ ሊልፈርጅ ብልቱንም ይጠብቅለታል። ወመን ለም የስተጢዕ ጋብቻን ካልቻለ ጣጣውን ካልቻለ ፈዐለይሂ ቢሰውም ይጹም። ሰው ከበላ ከጠጣ ስሜት አለ። አላገባም ብሎ ሚሸሽ እኔ ምንም ሚል ከሆነ ወይ ሌባ ነው ወይ በሽተኛ ነው ይላሉ ዑለማዎቹ። ሌባ ነው ዝሙት ላይ ነው፣ በሽተኛ ነው ስሜት የለውም። ርዝቁ የሚያመጣ በአላህ ተመካ። የሆነች ነገር ካለ እስኳ የምትንከባከበት ነገር ካለ ወደ ጋብቻ ግባ። የአላህን ድንቅ ተአምር ትመለከታለህ፣ ታያለህ። ትላንት ያልነበረን ፍጥረታት አላህ ይለግሰሃል። هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወሱበት ጊዜ አልፏል አለ። አዎ እድሜያችንን የዛሬውን 30 ከሆነ 40 80 ከሆነ ወደ ኋላ 1 ዓመት 2 ዓመት እንጨምርና እንየዋ የት ነበርን ማን ያውቀናል? አልፏል እኮ የሰው ልጆች ላይ። አላህ ግን አዲስ ፍጥረት አድርጎ አመጣን። ስለዚህ ጋብቻ የተቀደሰ ነው። ጋብቻ ርዝቅን ያሰፋል። ኢልተሚሱል ጊና ፊ ዘዋጅ የአብዱላህ ብን መስዑድ ምክር ነው። ጋብቻ ውስጥ ሀብትን ፈልጉ። ከዚሁ ጋር ማንሳት ምፈልገው ማንም ሴት ራሷን መዳር አትችልም። አሁን ላይ እየበዛ የመጣ ሰሞኑ አንዷ ደወለች። ሁለተኛ ሊያገባኝ ፈለገ እና ችግር የለውም አንቺ ፈታሽ ስለነበረ አግብተሽ ፈታሽ ስለሆነ ራስሽን መዳር ትችያለሽ። ሸሪዓ ፍርድ ቤት ደኒካ ማሰር እንችላለን። በየትኛው ሸሪዓ በየትኛው አስተምሩ? ሴት ልጅ እኮ አግብታ የፈታች እኮ መብት የተደረገላት ምንድን ነው? አባቷ ቤተሰቦቿ ባል ቢያመጡላት እሷን ባል ብታመጣ የእሷ ይቀደማል ነው እንጂ እሷን ራሷን በራሷ መዳር አትችልም። ያለ ወልዩዋ፣ ያለ አባቷ፣ ያለ ወንድሟ፣ ያለ አጎቷ መዳር አትችል በምንም። እነሱ እያሉ በጭራሽ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ሲናገሩ? አዩማ እምራአቲን ነከሐት ቢገይሪ ኢዝኒ ወልይሃ ያለ ወልዩዋ ፍቃድ ራሷን ኒካህ ለጋብቻ ካበቃች ፈኒካሁሃ ባጢሉን የእሷ ኒካ ባጢል ነው። ምን ማለት ነው? ዝሙት ላይ ነው ያለችው ማለት ነው። ይህም ጥንቃቄ ወንዶች፣ አላህ ለዚህ ያበቃችሁ ወደ ጋብቻ ተንደርደሩ፣ አግቡ። ለምን ከተባለ የአላህን ሱብሓነሁ ወተዓላ ድንቅ ችሎታ የምትመለከቱበት ደስታ የሚመጣበት ነው። ዛሬ ቀለለ፣ ወላሂ ዝምቱ በጣም ቀለለ። በየቦታው ፔንሲዮኖች በዝተዋል። በፈለገ በደቂቃ ውስጥ ምናምን ዝሙቱን እንደፈለገ። ወደ አላህ እንመለስ፣ ተውባ እናድርግ። በላ የሚያመጣው የተለያየ ነገር የሚመጣው መግቢያ ላይ እንዳልኳችሁ የመሬት መንቀጥቀጥ፣ የመሬት መንሸራተት፣ የሱናሚው የውሃ በጎርፍ መጥለቅለቅ፣ የተለያዩ አደጋዎች በእኛ ወንጀል የሚመጡ ናቸው። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። በምን? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል ሳቢያ አለ አላህ። የኔ ወንጀል ነው እኮ ዓለምን ዛሬ ሰላም እንዲያጣ ያደረገው። ወንጀል ሲበዛ ምድር ቀውጢ ትሆናለች፣ እንዳልነበረች ትሆናለች፣ ትገለባበጣለች። ሊዩዚቀሁም ባዕደ አለዚ አሚሉ አለ አላህ። ከሰሩት ነገር ከፊሉን ሊያቀምሳቸዋል። ኮርኮም ያደርጋል። ተው ተመለስ፣ ወደ አላህ ተመለስ ይላል። ህመም ያመጣል፣ በሽታ ያመጣል፣ የሆነ አደጋ ያመጣል፣ የሆነ ጦርነት ይመጣል። ተመለስ፣ በዚሁ ልትሄድ ትችላለህ ነው። ማስጠንቀቂያ ደውል ነው። ለአለሁም የርጅዑን ሊመለሱ ዘንድ ይከጀላልና አለ። ስለዚህ ወደ አላህ እንመለስ፣ ከሐራም ነገሮች እንራቅ፣ አላህን በብቸኝነት እናምልክ። ይህን ስናደርግ ከአላህ ስብሓንሁ ወተዓላ ዘንድ መልካም ምንዳን እናገኛለን። ወኢዛ ቁሪየ አልቁርአኑ
فاستمعوا له وأنصتوا لعلكم ترحمون. أعوذ بالله من الشيطان الرجيم. إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي خالق السماوات والأرض جعل في خلقه آيات للمتفكرين. اللهم ربنا لك الحمد، آمنا بك وبملائكتك وكتبك ورسلك واليوم الآخر والقدر خيره وشره، ونشهد أن لا إله إلا أنت، رضينا بك ربا وبالإسلام دينا، ونشهد أن سيدنا محمدا عبدك ونبيك. فاللهم صل وسلم وبارك عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد، فأوصيكم عباد الله ونفسي بتقوى الله. قال تعالى: إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم يتقون. الله سبحانه وتعالى هل السن እንድናወሳው ስለሱ ማንነት እንድናውቅ እንድንዘክረው ይፈልጋል። የሰው ልጆች የተፈጠሩበትን ዓላማ ሲገነዘቡ ሲያውቁ ተገቢ አምልኮን ለአላህ ይሰጣሉ። የሰው ልጆች የተፈጠሩበት ዓላማ አላህን ለመገዛት ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊገዙኝ እንጂ። እቺን የቁርአን አንቀጽ ቀራ 1993 እዚህ ይለኛል። አክፍሮት ኃይላት ፓምፕሌትን በተኑ። ፓምፕሌቱ ላይ እቺን የቁርአን አንቀጽ አመጡ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ነው አይደል? ወማ ማ አፍራሽ ናት፣ አልፈጠርኩም አለ አላህ። ወማ ኸለቅቱ አልፈጠርኩም አልጂን አጋንንትን፣ ወልኢንስ የሰው ልጆችንም አሉና ጻፉትና አረብኛውን ኢላ ምትለውን አወጧት። ሊያዕቡዱኒ እኔ ሊገዙኝ አልፈጠርኩም እያለ ነው አላህ። እና ማንን ነው? ዒሳን ነው፣ ኢየሱስን ነው። ኢላ ምትለውን አወጣው። ኢስባት የምታደርገው ልትነጥለው የምትችለው ኢላ ምትለው ናት። ኢላ ሊያዕቡዱኒ የሰው ልጆች የተፈጠሩት የሰው ልጅ የተባለ አጋንንቱም ሁሉም የተፈጠረው አምልኮ ለአላህ እንዲያደርግ ነው። ከሱ ውጭ ለማንም እንዲያጎበድድ አልተፈጠረም። አምልኮ ለአላህ ነው። ዛሬ ግን የሰው ልጆች ራሳቸውን የተብቃቁ ሆነው ሲያዩ፣ ጥንካሬን ሲያገኙ፣ ጉልበት ሲያገኙ፣ ገንዘብ ሀብት ሲመጣ ከአላህ ይርቃል። ፈያ አዩሃል ኢንሳን አንተ የሰው ልጅ ወይ ማ ገረከ ቢረቢከል ከሪም፣ ቸር በሆነው ጌታ የሸነገለህ ምንድን ነው? አለዚ ኸለቀከ ፈሰዋከ ፈዐደለክ፣ ያ የፈጠረህ ያስተካከለህ ቁመናን ያሳመረህ፣ ፊ አይ ሱረት ማ ሸአ ረከበክ። ሱብሓነላህ፣ በፈለገው ቅርጽ አሳምሮ ውብ አድርጎ ያስተካከለው ማን ነው? አላህ ነው። እስቲ ያስቡት፣ አፍንጫችን ግንባራችን ላይ ቢሆን፣ ጆሮአችን ፊት ለፊት ቢመጣ የሰው ልጅ እንዴት ነበር የሚያስተው? አላህ ግን አሳምሮ አይደል? ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም። اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على نعمه يزيدكم ولذكر الله الأكبر والله